ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ሰፋ ያሉ የትንታኔ ሀሳቦችን አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር በተያያዘ የሚነሱ ሀሳቦችንም ይዤ እቀርባለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው ግብጽና ኤርትራ በኢትዮጵያ ድንበር አካባቢ ላይ የደህንነት ስጋትን በመፍጠር በአባይ ውሃና እንዲሁም ደግሞ ኢትዮጵያ በቅርቡ ለምትቀላቀለው ቀይ ባህር ላይ እየወሰደችባቸው ያለውን ብልጫን ለማንኳሰስ በሚያደርጉት ጥረት ላይ እያደረጉት ያለው የድንበር እንቅስቃሴን አደጋ ላይ የሚጥል የመከላከያ ስምሪት ኢትዮጵያ ሰጥታለች። የኢትዮጵያ መከላከያ ሰራዊት ይፋ ባወጣው መረጃ መሰረት ባለፉት 90 ቀናት ልዩ ስልጠናዎችን ሲወስዱ የነበሩ ኃይሎች ወደ ድንበር እንዲሁም ደግሞ በአፍሪካ ግንባር ቀደም የሆነ የሰላም ኃይልን የፈጠረችው ኢትዮጵያ በሰላም አስከባሪ ተልዕኮ ስትሰማራ መሆኑ ተሰምቷል። የግብጽና የኤርትራ መንግስት ባለስልጣናት የኢትዮጵያ መከላከያ ሰራዊት ያሰማራውን ኃይል በተመለከተም ግራ መጋባት ውስጥ ከመግባት ባለፈ ጦራቸውንም ከኢትዮጵያ ድንበር ላይ እንዲያነሱ ጭምር የሚያስገድዳቸው መሆኑም ተገልጿል። በዚህ ጉዳይ ላይ የወጡ መረጃዎችን እንዲሁም ደግሞ የተለያዩ ሀሳቦችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሆነው የኤርትራ መንግስት በቀይ ባህር ላይ የሚያደርገውን እንቅስቃሴ የባህር ደህንነትን ከማስጠበቅ ይልቅ የባህር ወንብድና ላይ ማተኮሩን የሚገልጹ መረጃዎች ይፋ ወጥተዋል። የኤርትራ መንግስት እያደረገ ባለው እንቅስቃሴ ኢትዮጵያን ከቀይ ባህር በማራቅ ኢትዮጵያ የተለያዩ አማጺ ኃይሎችን ከሀያላኑ ሀገራት ጋር በመጣመር ለመከላከል የምታደርገውን ጥረት ውድቅ በማድረግ የተለያዩ ወንብድናዎችን እንግዲህ የኤርትራ መንግስት እየፈጸመ ይገኛል። የኤርትራ ባህር ኃይል ራሱን በጦር አቅም ለማደራጀት የተለያዩ ዘመናዊ ጦር መሳሪያዎችን ለመታጠቅ በሚያደርገው እንቅስቃሴ ላይ እንግዲህ የወንብድና ስራዎችን በቀይ ባህር ዙሪያ ላይ ያደረገ መሆኑን የሚገልጹ መረጃዎች ወጥተዋል። የኤርትራ ባህር ኃይል የጀመረው እንቅስቃሴ የኢትዮጵያ ምላሽ ምን ይመስላል በሚለው ጉዳይ ላይ ሆርን ሪቪው እጅግ አስገራሚ የተባለ የጥናት ጽሑፍን ይፋ አድርጓል። እነዚህን ሁለት ሀሳቦችን በመረጃ አጠናክሬ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰቤን ወዳዱ እያልኩኝ ወደ ቀዳሚው መረጃ ከመሻገር ያስቀድሜ ግን የማስታወቂያ ሰዓትን እንድትከታተሉ ጋበዝኳችሁ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሆነው የኢትዮጵያ መከላከያ ሰራዊት ባለፉት 90 ቀናት ሲያሰለጥናቸው የነበሩ አደገኛ ስልጠናን የወሰዱ የኢትዮጵያን ዳር ድንበር የሚያስከብሩና በአፍሪካ በሚገኘው የሰላም ማስከበር ኃይል ውስጥ ቀዳሚ የሆኑ በጀግንነታቸው ብዙ የሚወራላቸው ዘመናዊ ጦር ቴክኖሎጂን የታጠቁ ኃይሎችን አሰልጥኖ ማጠናቀቁ ተገልጿል። የግብጽና የኤርትራ መንግስት እንግዲህ የሶማሊያን ደህንነት እናስጠብቃለን በሚል ሽፋን ውስጥ በኢትዮጵያ ላይ ሲያሴሩት የነበረውን ሴራ የሚበጣጠሰውን ስምሪት ደግሞ የኢትዮጵያ መከላከያ ሰራዊት ለመስጠት ዝግጅቱ ማጠናቀቁን ይፋ አድርጓል። የኢትዮጵያ መከላከያ ሰራዊት ይፋ ባደረገው መረጃ መሰረት የአፍሪካ ህብረት የድጋፍና የማረጋገጥ ተልዕኮ ላይ የሚሳተፈው የኢትዮጵያ መከላከያ ሰራዊት ልክ እንደዚህ ቀደም ሁሉ የሶማሊያን ዳር ድንበር በማስከበር የተለያዩ የሽብር እንቅስቃሴዎችን ጭምር በመከላከል በዓለም አቀፍ ደረጃ እውቅና ካገኘበት እንዲሁም ደግሞ በዓለም አቀፍ ደረጃ ከተመሰገነበት ደህንነት ጠባቂነቱ በተጨማሪ ደግሞ የሶማሊያን ድንበሮች ተጠቅመው በኢትዮጵያ ላይ የተለያዩ ጥቃቶችን ለመፈጸም እንቅስቃሴ እያደረጉ የሚገኙት የግብጽና የኤርትራን እቅዳቸውን በሙሉ የሚያፈራርስ አዲስ ስምሪት እንግዲህ የኢትዮጵያ መከላከያ ሰራዊት መስጠቱ ተሰምቷል። የኢትዮጵያ መከላከያ ሰራዊት እንግዲህ ወደ ሶማሊያ ከሚያሰማራቸው የጦር ሰራዊቶች ጋር በተያያዘ የተለያዩ ሀሳቦች እየተነሱ ሲሆን ሁርሶ ኮንቲጀንቲ ማሰልጠኛ ትምህርት ቤት ላይ ላለፉት 90 ቀናት የሰለጠኑ እጅግ ዘመናዊ የሚባሉ ስልጠናዎችን የጃንከር ተልዕኮ ተኮር እንዲሁም ደግሞ ልዩ ሙያዊ ክህሎትን ያካተቱ ስልጠናዎችን የሰለጠኑ የኢትዮጵያ መከላከያ ሰራዊት አባላት ስምሪት በመውሰድ በሶማሊያ ድንበር ላይ እንግዲህ እንቅስቃሴ ሊያደርጉ መሆኑ ተሰምቷል። በነገራችን ላይ የግብጽ መንግስት
መንግስት ባለፉት ዓመታት ኢትዮጵያ የሶማሊያን ደህንነት ለማስጠበቅ በሶማሊያ የሚንቀሳቀሱ የሽብር ቡድኖችን በመከላከል ዋጋ እየከፈለች የራሷን ድንበር ከማስጠበቅም በተጨማሪ ደግሞ የሶማሊያን ደህንነት ለማስጠበቅ ስትሰራ ለሶማሊያ አጋር ነኝ፣ ሶማሊያ ጋር የሁለትዮሽ ትብብር አለኝ የምትለው ግብጽ ግን በሶማሊያ ላይ ምንም አይነት የሰላም ማስከበር ተሳትፎ ሳትሳተፍ ቆይታ ከኢትዮጵያ ጋር በህዳሴ ግድቡ በአባይ ውሃ እንዲሁም ደግሞ ኢትዮጵያውን ከቅርብ ጊዜ ወዲህ እያነሳች ያለችውን የቀይ ባህር ጥያቄን መነሻ በማድረግ በተፈጠሩ ውጥረቶች ላይ ኢትዮጵያን የሶማሊያን ድንበሮችን በመቆጣጠር ጥቃት ለመፈጸምና በኢትዮጵያ ድንበር ላይ በተጠንቀቅ ኃይላቸውን ለማሰማራት ፍላጎት ያላት ግብጽ የሶማሊያን የሰላም ማስከበር ኃይልን ተቀላቅላለች። የሶማሊያን የሰላም ማስከበር ኃይልን የተቀላቀለችው ግብጽ ገና ከመቀላቀሏ በሶማሌ መንግስት ላይ የሶማሌ መከላከያ ሚኒስተርን ጨምሮ ባቀረበችው ጥያቄ ግብጽ ልትቆጣጠረው የሚገባው ካላት ጠንካራ አቋም በአፍሪካ ግንባር ቀደም የጦር ኃይል መሆኗን መነሻ በማድረግ ስትራቴጂክ የሚባሉ የሶማሊያን አካባቢዎች ስትራቴጂካዊ የተባሉ ወደ ኢትዮጵያ ድንበር የሚያዋስኑ አካባቢዎችን በእጇ ለማስገባት ከፍተኛ ጥረት ብታደርግም የሶማሌ መንግስት ግን የሀገር ሉዓላዊነቱን የሀገር ክብሩን ደህንነቱን የተለያዩ የሽብር ቡድኖችን ጭምር በመቆጣጠርና ሶማሊያ በሽብር ኃይሎች እንቅስቃሴ እጅ ላይ እንዳትወድቅ ለረጅም ዘመናት ዋጋ ሲከፍል በነበረው በኢትዮጵያ ጦር ላይ ምንም አይነት እርምጃ ሳትወስድ የኢትዮጵያ ጦር በነበረበት ቦታ ላይ የራሱን ድንበር እያስጠበቀ የሶማሊያን ደህንነት እንዲያስጠብቅ የሚያስችል ስምሪት ተሰጥቷል። ግብጽ ደግሞ የፈለገችውን ማግኘት ሳትችል ቀርታ ባለፉት 19 ዓመታት በሰላም አስከባሪ ሲሳተፍ የነበረው የሩዋንዳ ጦር ሲቆጣጠረው የነበረው የሸበሌ አካባቢን እንድትቆጣጠር ስምሪት ተሰጥቷል። ታዲያ ይህንን መነሻ በማድረግ የግብጽ መንግስት በተደጋጋሚ በሶማሌ መንግስት ላይ ተቃውሞ ሲያሰማ ቆይቷል። የሶማሌ መንግስት ለኢትዮጵያ የሰጠውን ስትራቴጂካዊ ቦታን ለመውሰድ በሶማሌ የሚገኙ ራስ ገዝ ግዛቶችን ግጭት በመፍጠር እርስ በርሳቸው እያጋጩ የሐሰን ሼክ መሐመድን የስልጣን ቆይታን አጣብቂኝ ውስጥ እንዲገባም ለማድረግ የተለያዩ ጥረቶችን አድርገዋል። ምንም እንኳን የግብጽ መንግስት ጥረት ሲያደርግ የኤርትራ መንግስት በይፋ በቀጥታ ባይሳተፍም ኤርትራ በራሷ የግብጽን አጀንዳ በመደገፍ ኢትዮጵያን ለማጥቃት የሚያስችሉ የድንበር አማራጮችን በመፈለግ ሂደታቸው ላይ ከሱዳን ድንበር በተጨማሪ የሶማሊያን ድንበር በመጠቀም ኢትዮጵያ ላይ ጥቃት ለመፈጸም የሚያስችሉ ዝግጅቶችን ሲያደርጉ ቆይተዋል። ታዲያ የኤርትራና የግብጽ ባለስልጣናት በተደጋጋሚ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የስራ ጉብኝት ካይሮ ድረስ ሄደው ከፕሬዝዳንት አብዱል ፈታህ አልሲሲ ጋር በመከሩበት ወቅት ላይ የአፍሪካ ቀንድን አሁናዊ ውጥረት ለመፍታት የሚያስችሉ እንቅስቃሴዎችን እናደርጋለን ወይም ደግሞ በዚህ ጉዳይ ላይ እንሰራለን የሚሉ ስምምነቶች ላይ ሲደርሱ የመጀመሪያው ቀዳሚ አጀንዳቸው የሆነው በአፍሪካ ቀንድ ላይ የበላይነት የገነበችው በአፍሪካ ቀንድ ላይ የሚገኙ ሀገራት ሁሉ አጋር ሊያደርጓት የሚፈልጉት የተለያዩ ሽብር ቡድኖች ጋር ምንም አይነት ግንኙነት የሌላት ኢትዮጵያን እንግዲህ በሶማሊያ በኩል በመጠቀም የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ላይ ዲፕሎማሲያዊ ጫና ፖለቲካዊ ጫናን በመፍጠር ጭምር የጦር ኃይላቸውን አሰማርተው የኢትዮጵያን ድንበር ለመቆጣጠር ከፍተኛ የሆነ ፍላጎት እንዳላቸው ሲያሳዩ ቆይተዋል። በዚህ ሁሉ እንቅስቃሴ ውስጥ እንግዲህ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ላይ የምትሳተፈው ኢትዮጵያ ግብጽ በሶማሊያ የሚገኙ ስትራቴጂካዊ ቦታዎችን መቆጣጠር አለብኝ ብላ የሙጥኝ ብላ አጀንዳ ይዛ ስትንቀሳቀስ ኢትዮጵያ ግን ስትራቴጂካዊ ቦታዎችን ለመቆጣጠር የሚያስችሉ ጥያቄዎችን ሳታቀርብ ውስጥ ለውስጥ በተደረጉ የዲፕሎማሲ ስራዎች በሶማሊያ የሚገኘው የኢትዮጵያ አምባሳደር ጭምር ባደረጓቸው ጥረቶች ኢትዮጵያ ስትራቴጂካዊ የሚባሉ ቁልፎችን ከማግኘትም በተጨማሪ እንደነ ጁባላንድ እንደነ ፑንትላንድ ያሉ ራስ ገዞች ጋር የፈጠረችው ሁለትዮሽ ግንኙነት በሶማሊያ ባለው የሰላም ማስከበር ውስጥ ብቻ ሳይሆን አጠቃላይ ባለው የሶማሊያ የፖለቲካ የኢኮኖሚና ማህበራዊ ሂደት ላይ የኢትዮጵያ ሚና የኢትዮጵያን ተሳትፎ ጉልህ እንዲሆን ያደረገ መሆኑን ሲገለጽ ቆይቷል። የኢትዮጵያ መንግስት በሶማሊያ የሰላም ማስከበር ሂደት ውስጥ ግብጽ ጣልቃ በመግባት ስትራቴጂካዊ የሆነ ቦታን ለመቆጣጠር ስታደርግ የነበረውን ጥረት ዋነኛ ማጠንጠኛ የሆነው የሶማሌን ድንበር በመጠቀም ኢትዮጵያ ላይ ጥቃት የመፈጸም ነው። ይህ ሊሆን የሚችልበት ዋነኛው ምክንያት የኢትዮጵያ ድንበር አቀራቢያ ላይ የኬንያና የኢትዮጵያ ጦር ነው የሚሳተፈው። በዛ ስትራቴጂካዊ ቦታ ላይ ግብጽ ለመሳተፍ ስታደርግ የነበረው እንቅስቃሴ በኢትዮጵያ ብቻ ሳትሆን የኬንያ መንግስት በይፋ የተቃወመው የኬንያ መንግስት ስትራቴጂካዊ ቦታ የሀገር ደህንነት የሀገር ድንበርን ለማስጠበቅ ይጠቀምበት የሆነው ስትራቴጂካዊ
አካባቢ በመሆኑ ምክንያት ኬንያ ጭምር ያንን ግብጽ እንድትቆጣጠረው ፍላጎት ባለመኖሯ በሶማሊያ ሰላም ማስከበር ውስጥ ከፍተኛ ጦር የሚያዋጡት ኢትዮጵያና ኬንያ በዚህ ዘርፍ ላይ ከሶማሊያ ጋር ግጭት ውስጥ የሚገቡ ከሆነ የሶማሊያ ጉዳይ አጣብቂኝ ውስጥ የሚገባበት ምቹ እድል ስለሚኖር የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ቆም ብለው በማሰብ ግብጽ በፈለገችው ስትራቴጂካዊ ቦታ ላይ ሳይሆን ሶማሊያ ግብጽ እንድትሰማራ በምትፈልገው ቦታ ላይ እንድትሰማራ በማድረግ ጭምር የግብጽ ጦር የሶማሌ መንግስት በሰጠው ትምህርት ላይ እንዲሰማራ አድርጓል። ከዚህ ጋር ተይዞ ከፍተኛ የሆኑ የግብጽ የጦር አመራሮች ከፍተኛ የሆኑ የግብጽ ባለስልጣናት ሶማሊያ ድረስ በመሄድ ምክክር አድርገዋል። የሶማሊያ የፊት ወታደራዊ አመራሮችም በግብጽ በመገኘት ምክክር ተደርጓል። ምንም እንኳን ምክክር ቢደረግ ሶማሊያ ከኢትዮጵያ ጋር ያላት ስትራቴጂካዊ አጋርነትና የሶማሊያ ደህንነትን ለማስቀጠል ኢትዮጵያ ወሳኟ መሆኗን መረዳታቸው ምክንያት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያውን ላይ የምትቆጣጠረውን ስትራቴጂካዊ ቦታ ነጥቀው ለግብጽ የሚሰጡበት ምንም አይነት ምክንያት እንደሌለ ጭምር ሲገለጽ ቆይቷል። የግብጽ መንግስት ሶማሊያን በስትራቴጂካዊ ቦታው ላይ ለማሳመን ሲያደርግ በነበረው ጥረት ላይ የመጀመሪያ ቀዳሚ ያደረገው የአስመራው ስምምነትን ነው። በአስመራው ስምምነት ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዲሁም ደግሞ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ልክ ኢትዮጵያ ከራስ ገዟ ሶማሊላንድ ጋር የበርበራ ወደብን ማዕከል ያደረገ ስምምነት በፈረመች ማግስት አስመራ ድረስ በመሄድ የአስመራ ስምምነት ፈርመዋል። በዛ ስምምነት ላይ የሶማሊያን ደህንነት በማስጠበቅ ሶማሊያን እንደ አጋር አድርገው ለመደገፍ የሚያስችል ወሳኝ የሆነ ውሳኔያቸውን ማሳለፋቸው የሚታወቅ ነው። በዛ ቃል ኪዳን አስረው ሶማሊያን መጠቀሚያ ሊያደርጉ ሲሞክሩ የነበሩት ግብጽና ኤርትራ ከጀርባ ሲያሴሩት የነበረውን ሴራ በሙሉ ሊበጣጥስ የሚችል አካሄድን ኢትዮጵያ ስትሄድ ነበር። ለዚህ ማሳያ የሚሆነው የአስመራውን ስምምነት የፈረሙት ሐሰን ሼክ መሐመድ ከነዚህ ሀገራት ጋር በነበራቸው አጋርነት ይቀጥላሉ ሲባል ከሁለቱ ሀገራት ጋር ያላቸው ግንኙነት እንዳለ ሆኖ እሳቸው ግን በተደጋጋሚ አዲስ አበባ ድረስ በመምጣት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መክረዋል። በጋራ ለመስራት የሚያስችሉ ጉዳዮች ላይ በጋራ ተመካክረዋል። ከዛ በተጨማሪ ደግሞ በቅርቡ በጅግጅጋ ያደረጉት ጉብኝትም የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከኢትዮጵያ ጋር ያላቸውን ግንኙነት የሚያጠናክር ነው። ከዚህ በተጨማሪ የግብጽ መንግስት ለረጅም ጊዜ ሲያደርግ በነበረው እንቅስቃሴ ሲያደርግ በነበረው ጥረት ላይ እንደተነገረው ከሆነ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሶማሊያ መንግስት እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ስትሰጥ የተቃወመበት ዋነኛ ምክንያት ሶማሊያን አጋርሽ ነኝ ደጋፊሽ ነኝ በማለት የኢትዮጵያ ጦር በሶማሊያ የሚያደርገውን እንቅስቃሴ ለመገደብ ነው። ስለዚህ ኤርትራና ግብጽ ሶማሊያን የራስ ገዟ ሶማሊላንድ ሉዓላዊ ሀገርነት እውቅናን በመቃወም አጋርነታቸውን እየገለጹ ነው። ከዛ በተጨማሪ ደግሞ ግብጽ ከረጅም ዓመት በኋላ የሶማሌ ሰላም ማስከበር ውስጥ ልትሳተፍ ነው። ከዛ በተጨማሪ ደግሞ የቀይ ባህር ደህንነትን ለማስጠበቅ የሚያስችል ስምምነት በሶማሊያ በሳውዲና በግብጽ መካከል ሊፈረም ነው። ግብጽ እኮ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አስፈላጊ ከሆነ የአረብ ሀገራትና ግብጽን አሳትፌ ጦሬን በእስራኤል ላይ ያዘምታለሁ ሲሉ የጦር መሳሪያ ድጋፍ እንደምትሰጥ ጭምር የገለጸች ሀገር ነች። የጦር መሳሪያ ድጋፍ እነ ግብጽ፣ ሳውዲ እንዲሁም ደግሞ ሰርቢያ ለሶማሌ ፕሬዝዳንት ሐሰን ሼክ መሐመድ ሲያስታጥቁ የግብጽ እቅዷ ወይም ደግሞ ግብጽ እዚህ እንቅስቃሴ ላይ ሚዛን የሚያነሳው ሐሳብ በሶማሊያ አቅጣጫ የሚገኘው የኢትዮጵያ ድንበርን በመጠቀም ኢትዮጵያ ላይ ጥቃት የመፈጸም ጉዳይ እንደሆነ ጭምር ይታወቃል። በዚህ ሁሉ ውጥረት ውስጥ ባለው የአፍሪካ ቀንድ እንቅስቃሴ ላይ ነው እንግዲህ የኢትዮጵያ መከላከያ ሰራዊት ላለፉት 90 ቀናት ሲያሰለጥናቸው የነበሩ ልዩ ሰልጣኞችን ስልጣናቸውን አጠናቀው ሁርሶ ላይ ነው ሲደረግ የነበረ ስልጣናቸውን አጠናቀው እነዚህ ኃይሎች በሶማሊያ ድንበር ላይ ሊሰማሩ ነው። ሶማሊያ ድንበር ላይ እነዚህ ኃይሎች መሰማራታቸው የአካባቢውን ስነ ምህዳር የተረዱ የሶማሊያን ጦር እንቅስቃሴ የሚያውቁ የሽብር ቡድኖቹን አካሄድ የተረዱ ከመሆናቸውም በተጨማሪ ኤርትራና ግብጽ እያደረጉት ያሉትን ዝግጅት በተጠንቀቅ የሚያውቁና ከመከላከልም ባለፈ የቅድመ ጥቃት የመፈጸም አቅም ያላቸው ጀግና የሰራዊት አባላት ናቸው። የነዚህ ኃይሎች ወደ ድንበር ሊሰማሩ መሆን በሶማሊያ ድንበር ላይ ያለውን ውጥረት የሚጨምር ከመሆኑ በተጨማሪ ኢትዮጵያ እነዚህን ኃይሎች በመጠቀም በሰላም ማስከበር ውስጥ ሆና የግብጽንም የኤርትራንም እቅድ አፍርሳ ግብጽና ኤርትራ በምዕራብ እዝ
የተዘጋባቸው በር ዳግም በሶማሊያ በኩል ባለው አቅጣጫ ላይ እንዲዘጋባቸው የሚያደርግ ነው። ስለዚህ ግብጽና ኤርትራ ለዘመናት ሲያቀዱት ሲያወጡት ሲያወርዱት የነበረው የጦር ዝግጅት ሶማሊያን ተጠቅመን እናደርጋለን ሲሉ የነበረው የጦር ዝግጅት ከፍተኛ በጀት አውጥተው የግብጽ ጦር እንግዲህ ለሶማሊያ ሰላም ማስከበር የሚሰማራበት ሂደትን በሙሉ ልፋታቸውን በዜሮ ያባዛ አይነት የጦር ስምሪት ኢትዮጵያ በድንበር ላይ ልታደርግ ነው። የኢትዮጵያ ጦር ደግሞ ከቀናት በፊት የተባበሩት መንግስታት ድርጅት ባወጣው መግለጫ ላይ በሰላም ማስከበሩ ላይ ወደ 4000 የሚጠጉ የኢትዮጵያ ሰራዊቶች በዓለም ዳርቻ በሚገኙ የሰላም ማስከበር ተልኮች ላይ የተጫወቱት ያለው ሚና እያደረጉት ያለው የሰላም ጥረት እየከፈሉት ያለው የደም የህይወት ዋጋን ጭምር በመስጠት ምስጋና የቀረበለት ስለ ጨዋነቱ የተመሰከረለት ስለ ጀግንነቱ የተነገረለት ነው የኢትዮጵያ ሰራዊት። ይሄ ሰራዊት ነው ከአልሸባብ ጋር ፊት ለፊት ከመጋፈጥ በተጨማሪ ግብጽና ኤርትራን በሶማሌ በኩል ያሴሩትን ሴራ እንክትክቱን አውጥቶ ፍጻሜያቸውን የሚያሳያቸው። ለዚህም ነው ልክ የኢትዮጵያ መከላከያ ሰራዊት ሁርሶ ላይ ያሰለጠናቸው ለ90 ቀናት ያሰለጠናቸውን ስልጡኖች በሶማሊያ ሰላም ማስከበሩት ሊያሰማራቸው ነው ሲባል ሳዋ ላይ ሲሰለጥን የነበረው የጦር አቅሙን የሚያውቀው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽ ምን ታስባለች የሚሉ አይነት ጥያቄዎችን እንኳን ማንሳት የጀመሩበት ጊዜ ማለት ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲም ደግሞ ለኢትዮጵያ እጅ መስጠት ውጪ አማራጭ እንደሌላቸው ያረጋገጡበት እውነት ነው። ለምን? ጠቅላይ ሚኒስትሩ እኮ የአፍሪካ ሰላም አስከባሪ ኃይል በሶማሊያ ከመሰማራቱ አስቀድሞ ጅጅጋ ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ፣ የጅቡቲው ፕሬዝዳንት ኦማር ጊሌ ያለ ኢትዮጵያ መኖር የማይችሉ የህልውናቸው መሰረት ኢትዮጵያ መሆኗን የደህንነታቸው መሰረት ኢትዮጵያ መሆኗን አስጨብጠውን የላኳቸው አስታጥቀዋቸውን የላኳቸው። ከዚህ በላይ ትጥቅ የለም። ግብጽ የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ትቃወም እንጂ ሶማሊያን መጠቀሚያ አድርጋ ትኖራለች እንጂ የሶማሌ ደህንነት የሶማሌ ሉዓላዊነት የሚያሳስባት አይደለችም። ሐሰን ሼክ መሐመድ ከስልጣን ቢወርዱ ከቀጣዩ መንግስት ጋር ግንኙነት ፈጥራ ሌላ ስትራቴጂካዊ እቅድ ይዛ ትመጣለች ኢትዮጵያ ላይ። ምንም ግድ አይሰጣትም። ኤርትራ በውስጥ ጉዳዩ እየታመሰች ነው ያለችው። ሰውየው እኮ ስልጣን ላለመልቀቅ እየታገለ ነው ያለው። ከእድሜ ይታገላል፣ ከስልጣኑ ይታገላል፣ ከዓለም አቀፉ ማህበረሰብ ጋር እየታገለ ነው ያለው ሰውዬ። በዚህ አጣብቂኝ ውስጥ ያሉት እነዚህ ሁለት መሪዎች የኢትዮጵያ መንግስት ጦሩን አዘጋጅቶ 90 ቀን ልዩ ስልጠና ሰጥቶ በሶማሌ ድንበር ላይ ሲያሰማራ በሶማሌ ድንበር ላይ ያቀባበሉት የጦር መሳሪያም ሆነ በሶማሌ ድንበር ላይ ያቀባበሉት ያቀዱትን እቅድ ሙሉ ለሙሉ የሚያከሽፍ እርምጃ ነው። ስለዚህ የኢትዮጵያ መከላከያ ሰራዊት በሁርሶ ሲያሰለጥናቸው የነበሩ ሰልጣኞችን አሁን ላይ ስልጣናቸውን አጠናቀው በሶማሊያ ድንበር ላይ ሊሰማሩ ከጫፍ ደርሰዋል። በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን የሚሆነው እንግዲህ ኢትዮጵያ ወደ ቀይ ባህር መግቢያ የባህር በር ከጠየቀችበት ጊዜ ጀምሮ የተለያዩ ተቃውሞችን የተለያዩ ድምጾችን ሲያሰማ የነበረው የኤርትራ መንግስት የቀይ ባህር ደህንነትን ለማስጠበቅ ከነ ሳውዲ ከነ ግብጽ እንዲሁም ከሶማሊያ ጋር በጋራ ሰራለው ባለበት በዚህ ወቅት ላይ ግብጽ የኤርትራ መንግስትን ወደ ጎን በመተው ከሶማሊያና ከሳውዲ ጋር የቀይ ባህር ዳርቻን ደህንነት ለማስጠበቅ የሚያስችል ስምምነቶችን ልትፈራረም ከጫፍ መድረሷን የሚገልጹ መረጃዎች ከግብጽ ቤተ መንግስት እየወጡ ይገኛሉ። በእነዚህ አካሄዶች የተገለለችው በዲፕሎማሲያዊ አካሄድ ከቀጠናው እየወጣች ያለችው በቀጣዮቹ በአፍሪካ ቀንድ ላይ በሚኖሩ ጥምረቶች ሁሉ አካል ልትሆን የማትችለው ኤርትራ በአፍሪካ ቀንድ ላይ እንደ ሀገር እንኳን ለመቆም የምትቸገረው ኤርትራ ግብጽ እያደረገች ያለችው እንቅስቃሴ በቀይ ባህር ላይ ኃይሏን ለማስቀጠል የሚያስችላት እንዳልሆነ መረዳቷን ተከትላ የባህር ላይ የድንበር ጥበቃ የሚለው እቅዷን በመተው የባህር ላይ ውንብድና የሚል አዲስ አካሄድ ይዛ ብቅ ብላለች። በነገራችን ላይ ከዚህ በፊትም ደጋግሜ ያስቀድሜ ነግሬያቸዋለሁ። የኤርትራ መንግስት በቀይ ባህር ዳርቻ ላይ የየመኑ ሁቲን ጨምሮ ሌሎች የአማጺ ቡድኖችን የቀይ ባህር ደሴቶችን በማከራየት የቀይ ባህር ዳርቻ ደህንነት ሊያስጠብቅ ይቅርና ደህንነቱ እንዲታወቅ ዓለም አቀፉ ማህበረሰብ የተረጋጋ ኢኮኖሚ እንዳይኖረው ሀያላን ሀገራት ትኩረታቸውን በአማጺ ቡድን ላይ እንዲያደርጉ ሲያደርግ የነበረ መንግስት ነው። ስለዚህ አሁን ለኢትዮጵያ ወደ ቀይ ባህር የምትገባበት ዋነኛ ምክንያት የባህር በር ከማግኘት መተንፈሻ ከማግኘት ወደብ ከማግኘት በተጨማሪ ኢትዮጵያ ወደ ቀይ ባህር እንድትገባ እየፈለጉ ያሉት እና አሜሪካ እና እስራኤል ሌሎች ሀያላን ሀገራት
የቀይ ባህር ደህንነትን የማስጠበቅ ጉዳይ ነው። የቀይ ባህር ደህንነትን የማስጠበቁ ጉዳይ ደግሞ ኢትዮጵያ ከየመን ሁቲ ጋር ብቻ ሳይሆን ፊት ለፊት የምትፋጠጠው የቀይ ባህር ደህንነትን አደጋ ላይ ለመጣል የባህር ላይ ውንብድናን እየሰራ ለሚገኘው ከኤርትራው መንግስት ጋር ጭምር ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተደጋጋሚ ኢትዮጵያ የአሰብ ወደብን ለኢኮኖሚ ጥቅም ለንግድ ጥቅም መጠቀም ቻለች፣ ግን የባህር ኃይሏን ማስፈር አትችልም የሚለውን ሐሳብ የሚያመነጩት በቀይ ባህር ዳርቻ ላይ የሚሰሩትን ውንብድና ልታስቆም የምትችለው ኃይል ኢትዮጵያ መሆኗን ስለሚያውቁ ነው። ስለዚህ የኤርትራ መንግስት ሲያደርግ ከነበረው የድንበር ላይ የባህር ላይ ጥበቃ እሳቤ ወጥቶ አሁን ላይ ደግሞ የባህር ላይ ውንብድናን ጀምሯል። የኤርትራ መንግስት የባህር ላይ ውንብድና መጀመር ከኤርትራ ጋር አጋርነቷን ላጠናከረችው ግብጽ ኃይለኛ ስጋትን የደቀነ ለዓለም አቀፉ ማህበረሰብ ስጋትን የደቀነ ነው። ስለዚህ ግብጽ እንኳን ሳትወድ በግዷ ኢትዮጵያ ወደ ቀይ ባህር እንድትገባ እንድትደግፍ የሚያስችላት አይነት ነው ኤርትራ የጀመረችው እንቅስቃሴ። ምንድነው ካላችሁኝ ኤርትራ አሁን ላይ በጀመረችው የባህር ላይ ውንብድና መሰረት የስዊዝ ካናል የንግድ መስመርን ስጋት ላይ ትጥለዋለች። የተለያዩ አማጺ ቡድኖች በስዊዝ ካናል አቅራቢያ ላይ እንዲንቀሳቀሱ የስዊዝ ቦይን ደህንነት ሁከት እርጋታውን እንዲያሳጡት ያደርጉታል። የስዊዝ ካናል ደግሞ አሁን ላይ እየገጠመ ያለው የኢኮኖሚ ስብራት፣ አሁን ላይ እየገጠመ ያለው የኢኮኖሚ ችግር ተደምሮ የሽብር እንቅስቃሴዎች የሚደረጉበት ከሆነና ጦርነቶች በዛ አካባቢ ላይ የሚፈጠር ከሆነ ግብጽ ያበቃላታል። ያ እንዲሆን የማትፈልገው ግብጽ አሁን ላይ ሳትወድ በግዷ ኤርትራን ስርዓት ልታዚዝ የምትችለው ኢትዮጵያ መሆኗን ስለምትረዳ የኢትዮጵያን የወደብ ጥያቄ የባህር በር ጥያቄ የምትደግፍበት ጊዜ አሁን ነው። ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴ ግድብና በአባይ ውሃ ጉዳይ ላይ ግብጽና ኢትዮጵያን በጋራ ለማስማማት የሚያስችሉ እንቅስቃሴዎችን ሊያደርጉ መሆኑ ሲገለጽ ነበር። ያ መነሻ በማድረግ አስተያየት የተሰጡ አካላት ኢትዮጵያ በህዳሴ ግድቡና በአባይ ውሃ ላይ በሚደረጉ ውይይቶች ላይ የቀይ ባህር ጥያቄዋን እንደ መደራደሪያ ለግብጽ ልታቀርብላት ትችላለች የሚል አስተያየት ሰጥተዋል። ይህ ሊሆን የሚችለው ኢትዮጵያ ለድርድር ለመቀመጥ አስቀድማ ግብጽ ኢትዮጵያን ከቀይ ባህር ለማራቅ የኤርትራ መንግስትን እየደገፈች የኢትዮጵያን የባህር በር ጥያቄ እውን እንዳይሆን የምታደርገውን ጥረት ታቆምና ኤርትራን ለብቻዋ እንድታስቀራት የሚያስችል የቅድመ ጥያቄ ሐሳቦች ይቀርቡላታል። ያን የምትቀበል ከሆነ ግብጽ ኤርትራ ከግብጽ የምታገኘው ሙሉ ድጋፍ ይቋረጣል። ለዚህም ነው አሁን ላይ ኤርትራ የቀይ ባህር ደህንነትን ማስጠበቅ የሚለው አካል እንዳልሆነ ሲገባት የባህር ላይ ውንብድናዋን የማጠናከር እርምጃዋን የተያያዘችው። ስለዚህ የባህር ላይ ውንብድናዋን ካጠናከረች ስዊዝ ካናል አደጋ ላይ ይወድቃል። ግብጽ ደግሞ ከአባይ ውሃ በተጨማሪ የኢኮኖሚዋ መሰረት የሆነው ስዊዝ ካናል ነው። የስዊዝ ካናል ኢኮኖሚ መዳከም ግብጽን የመጨረሻ የኢኮኖሚ ስብራት ውስጥ የሚከታት ከመሆኑም በተጨማሪ በቀይ ባህር ላይ ያላትን ሚና ያላትን ስትራቴጂካዊ ተጠቃሚነት የሚያሳጣት ነው። ስለዚህ ግብጽ የኢትዮጵያን የቀይ ባህር ጥያቄ ትቀበለዋለች። የኤርትራ መንግስት በጀመረው የውንብድና እንቅስቃሴ የሚያደርገው የመጀመሪያው ነገር የተለያዩ ሀገራት የሚልኳቸውን መርከቦች በቁጥጥር ስር ያውራሉ፣ ራዳሮችን ያጠፋሉ፣ ጂፒኤስ እና የሞተር ቁሶችን ከመርከቦች ላይ በመንቀል የራሳቸውን የባህር ኃይል የራሳቸውን የባህር ጦር የማደራጀት ስራ እንዲሰራሉ። ይሄ የሆነው ከ30 ዓመታት በላይ ከቀይ ባህር የራቀችው ኢትዮጵያ የባህር ኃይሏ የገነባው አቅም ከኤርትራ ባህር ኃይል ጋር የማይወዳደር 30 ዓመታት ባህር ላይ ከቆዩት ብቻ ሳይሆን 50 እና 60 ዓመት በላይ ባህር ላይ የቆዩ ኃይሎች ከኢትዮጵያ ባህር ኃይል ጋር የማይወዳደሩ በሆኑበት በዚህ ደረጃ ላይ ኢትዮጵያ በባህር ኃይል ላይ ያሳየችው ጥንካሬ ስጋት ያደረባት ኤርትራ በባህር ላይ ውንብድና መርከቦችን እያገተች መርከቦችን እየያዘች ጂፒኤሶችን፣ ራዳሮችን፣ ሌሎች ለባህር ኃይሉ የሚጠቅሙ የጦር አቅም የሚገነቡ ነገሮችን ከመርከቦች ላይ እየፈታች እየወሰደች ነው። የዚህ ማሳያ በ2024 መጨረሻ ላይ የአዘርባይጃን 3 መርከቦችን ኤርትራ በቁጥጥር ስር አውላለች። መርከበኞቿን አስራለች። ወደ ሳዋ ወስዳ በድብቅ አስራለች። መርከቦቹን አግታለች። ለጦር መሳሪያ የታጠቀውን የጦር መሳሪያ የነበሩ የጦር መሳሪያዎችን ወስዳ ኤርትራ የጦር አቅሟን አደራጅታለች። አሁን ላይ የትኛውም ሀገር ሱዳን የጦር መሳሪያ እንዳደግፋት ለኤርትራ ራሷ በውስጥ ለውስጥ
ጦርነት ውስጥ ተጠልፋለች። ግብጽ ለኤርትራ የጦር መሳሪያ ድጋፍ እንዳታደርግ ኤርትራን የምትደግፍ ከሆነ ከኢትዮጵያ ጋር በአባይ ውሃ ላይ የሚደረግ ድርድር የሚባለውን ጉዳይ ልታስበው አትችልም። ኢትዮጵያ ከግብጽ ጋር ቆማ የምትነጋገርበት ምንም አይነት ምክንያት ሊኖራት አይችልም። ስለዚህ የኢትዮጵያ የባህር ኃይል ዝግጅት የፈጠረው ውጥረት ኤርትራን የባህር ላይ ውንብድናን እንድትፈጸም አድርጓታል። ይሄ ደግሞ ኢትዮጵያ በባህር ላይ በምታደርገው ተሳትፎ ከምታገኘው የኢኮኖሚ ጥቅም የጸጥታና ደህንነትን የማስጠበቅ በተጨማሪ የባህር ላይ ውንብድናውን ለመበጣጠስ የሚያስችል እርምጃ መውሰድ የሚችል በመሆኗ የኢራን የጦር መሳሪያዎችን እየታጠቀች ያለችው ኤርትራ የየመኑ ሁቲ ቡድንን በቀይ ባህር ዳርቻ ላይ ያሰማራችው ኤርትራን አጣብቂኝ ውስጥ የሚከታት ጉዳይ ነው። ስለዚህ እነ አሜሪካ ማዕቀብ ሊጥሉባት ይችላሉ። እነ እስራኤል የጦር እርምጃ ሊወስዱባት ይችላሉ። ሌሎች ሀገራት ጭምር። በተደጋጋሚ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በፍቃደኝነት ስራቸውን ይልቀቁ ወይ ራሳቸውን ያወርዱ፣ ካልሆነ ግን አሜሪካ እርምጃ ትሰድባቸው የሚል ሀሳብ እየተነሳ ባለበት በዚህ ወቅት ላይ አደገኛ የሚባል የጦር አቅም የፈጠሩ በዓለም ላይ ገናና የሚባል የጦር መሳሪያን የሚያመርቱ ሀገራት እንኳን ያልደፈሩትን የባህር ላይ ውንብድና ኤርትራ የጀመረችው ከኢትዮጵያ ጋር ብቻ ሳይሆን ግጭት ለመፍጠር የአሜሪካና የኢትዮጵያ የቀይ ባህር ዳርቻ ደህንነትን እናስጠብቃለን የሚለውን ስምምነት ለመፈታተን ነው። የኤርትራዊ ማስታወቂያ ሚኒስትር በይፋ እንደገለጹት ከሆነ የአሜሪካና የኢትዮጵያ የቀይ ባህር ዳርቻ ደህንነት እናስጠብቃለን የሚለው ስምምነት ህገወጥ ስምምነት ነው። ለቀይ ባህር የማትዋሰን የቀይ ባህር ዳርቻ አካል ያልሆነችው ኢትዮጵያን ደህንነት አስጠብቂልኝ የተባለው አሜሪካ የተሳሳተ እርምጃ ነው የወሰደችው ካሉ በኋላ እንግዲህ ከቀናት በኋላ ነው እንደዚህ አይነት ጥናት ጽሁፎች እየወጡ ያሉት። የባህር ላይ ውንብድና ወንጀላቸውን አጠናክረው ቀጥለውታል። ስለዚህ ከአፍሪካ ቀንድ የፖለቲካ ሁኔታ ብቻ ሳይሆን ከዓለም የፖለቲካ ሁኔታ ውስጥ እየተገለለች ያለችው ኤርትራ፣ ከምስራቅ አፍሪካ ጥምረት ውስጥ እየወጣች ያለችው ኤርትራ በራሷ ውሳኔ ኢጋድን ለቃ ወጥታ በቀጣይ ደግሞ እንደ አፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ ሌሎች ሀገራት ህብረትን ጭምር ሊያስለቅቋት የሚችሉ አደገኛ የባህር ላይ ውንብድና ወንጀሎችን ጀምራለች። ዋጋ የሚያስከፍሏት ከግብጽ ጋር የሚያጣሏት አጋሬ ናት ከምትለው ግብጽ ጋር ጭምር የሚያጣሏት አይነት እንቅስቃሴዎች ናቸው። ለዚህ ኢትዮጵያ ምን አይነት ምላሽ ነው የምትሰጠው? ኢትዮጵያ አሁን ላይ የቀይ ባህር አካል አይደለች መሆኗ ግን አይቀሬ ነው በአጭር ጊዜ ውስጥ። ስለዚህ አስቀድማ የኤርትራን እንቅስቃሴ የመከላከል እርምጃን ትወስዳለች። ከመከላከልም ባለፈ የኤርትራ ጦር እርምጃ እስኪወስድ እንኳን አትጠብቅም። ሊወስድ የሚመስሉ እንቅስቃሴዎች ሲደረጉ የቅድመ ጥንቃቄ እርምጃዎችን ትወስዳለች። ረጅም ዓመታትን የጦር መሳሪያ ሳይታጠቅ የቆየው የኤርትራ ባህር ኃይል ከኢትዮጵያ ጋር በሜካናይዝድ ጦሩ በአየር ውጊያው እንደማይሆንለት ማሸነፍ እንደማይችል ሲረዳ የባህር ኃይል ያደራቸው የኢትዮጵያን ባህር ኃይል አጠቃለው የሚል ሀሳብ ይዞ ነው የመጣው በዚህ የባህር ላይ ውንብድና። ምክንያቱም የባህር ኃይሉን ነው እያደራጀ ያለው ከመርከቦቹ ላይ በሚነቅላቸው መሳሪያዎች፣ ከመርከቦቹ ላይ እየዘረፈ ባለው መሳሪያ። የኢትዮጵያ ባህር ኃይል ግን አይደለም የኤርትራ ባህር ኃይል ይቅርና እነ ሩሲያ ያደነቁት እነ ፈረንሳይ ያደነቁት ከባህር የራቀ ሀገር አቅም ያልመሰለ ሀያል የሆነ አቅም የገነባ ኃይል ነው። እንግዲህ በብሪክስ ዊን ፎር ፒስ በተባለው ፕሮግራም ላይ ጭምር የተሳተፈና ከሩሲያና ከኢንዶኔዥያ ጋርም ትብብር ለመስራት የሚያስችል ስምምነትን የፈረመ ኃይል ነው። እንግዲህ ይህ ኃይል በእነዚህ አይነት ሁኔታዎች ውስጥ ያለ ኃይልን ለመግጠም የባህር ላይ ውንብድና ኤርትራ ጀምራለች። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰባችን ይወዳጁ እያልኩኝ በቀጣይ በሌሎች ፕሮግራሞች እስከምመለስ ድረስ ለሁላችሁም መልካሙን ቸርቸሩን ተመኘሁኝ። መልካም ጊዜ